ድመትና አይጥ። በአንድ ጉድጓድ ውስጥ ከ6 የልጅ ልጆቻቸው ጋር የሚኖሩ አንድ ሽማግሌ አይጥ ነበሩ። ሽማግሌው አይጥ እናትና አባታቸው በሌሉበት ጊዜ የልጅ ልጆቻቸውን በጉድጓዳቸው ውስጥ ሰብስበው ልጆቼ፣ እነሆ እስከ ዛሬ ድረስ በሽማግሌ አቅሜ ተረባርቤ ለዚህ ደረጃ አብቅቻችኋለሁ። ከአሁን በኋላ ግን ጉልበቴ ስለደከመ እኔን ልትጦሩኝ ይገባል። ስለዚህ ሁላችሁም ከጉድጓድ ወጥታችሁ ለኔና ለናንተ የሚሆን ምግብ ይዛችሁ መምጣት ይኖርባችኋል በማለት አያታቸው ነገሯቸው። ልጆቹም የአያታቸውን ቃል አክብሮ ምግብ ለማምጣት ድመቶች በአካባቢው መኖር አለመኖራቸውን እንዲሰልል አንድ ወንድማቸውን ላኩት። ነገር ግን ከጉድጓድ ወጥቶ ሳይመለስ ቀረ። አይጦቹም የላኩት ወንድማቸው እንደወጣ መቅረት ስለአሳሰባቸው አንድ ሌላ ወንድማቸውን ደግሞ እንዲፈልገው ላኩት። እርሱም ከጉድጓዱ ትንሽ ራቅ ብሎ ዙሪያውን ሲመለከት በመጀመሪያ የተላከውን ወንድሙን ድመት ሲበላው ተመልክቶ በፍጥነት ተመለሰና ሁኔታውን ለወንድሞቹ ነገራቸው። ወንድሞቹም በጣም አዘኑ። ምን ማድረግ አለብን ብለው ከተመካከሩ በኋላ ድመት በአካባቢው መኖር አለመኖሩን አረጋግጦ ምግብ እንዲያመጣላቸው አንድ ሌላ ወንድማቸውን ደግመው ላኩት። እርሱም በአካባቢው ድመት አለመኖሩን ካረጋገጠ በኋላ ፍለጋውን ቀጠለ። ነገር ግን እርሱም በተራው እንደወጣ ሳይመለስ ቀረ። አሁንም እንደገና አንድ ወንድማቸውን እንዲፈልገው ላኩት። እርሱም የጠፋውን ወንድሙን ከአንድ ሳጥን ስር ተኝቶ አገኘው። ተነስ እንሂድ፣ ወንድሞቻችን እየጠበቁን ነው አለው። ነገር ግን ምንም መልስ አልመለሰለትም። ጠጋ ብሎ ወንድሙን በእጆቹ ሲዳብሰው አጠገቡ የነበረውን መርዝ የተቀባ ዳቦ በልቶ እንደሞተ ስለተረዳ ወዲያውኑ እየሮጠ ወደ ጉድጓዱ ገባና ወይኔ ወንድማችን መርዝ በልቶ ሞቷል ብሎ ነገራቸው። ወንድሞቹም በጣም አዘኑ። ዋነኛ ጠላታችን ድመት ናት። ይሁን እንጂ ሰዎችም በየስርቻው የሚያስቀምጡትን ማንኛውንም አይነት ምግብ መብላት የለብንም ብለው ወሰኑ። በሕይወት ከተረፉት ወንድማማቾች መካከል እንደገና አንደኛውን ወንድማቸውን በአካባቢው ድመት አለመኖሩን አረጋግጦና መሬት ላይ የወደቀ ምግብ ሳይበላ ከሌማቱ ውስጥ ያገኘውን ምግብ ብቻ ይዞ እንዲመጣ ላኩት። እርሱም ከጉድጓዱ በጥንቃቄ ወጥቶ ቀስ ብሎ ወደፊት ተራመደ። በአካባቢው ድመት አለመኖሩን ካረጋገጠ በኋላ መሬት ላይ የወደቁትን ምግቦች እየዘለለ ወደ ሌማቱ ተጠጋ። ጉድጓዱ ውስጥ የቀሩት ወንድሞቹ በወንድማቸውን ጥንቃቄነትና ብልሃት ስለሚተማመኑ ምግብ ይዞላቸው እንደሚመጣ በጣም እርግጠኞች ነበሩ። ነገር ግን እርሱም በተራው ሳይመለስ ቀረ። የወንድማቸው መቅረት ያሳሰባቸው አይጦች አንድ ወንድማቸውን ደግሞ እንዲፈልገው ላኩት። እርሱም በአካባቢው ድመት አለመኖሩን አረጋግጦ ፍለጋውን ቀጠለ። የጠፋ ወንድሙን ግን ሊያገኘው አልቻለም። ባዶ እጁን ከሚመለስ በሌማቱ ውስጥ ካለው እንጀራ ለወንድሞቹ ይዞ ለመሄድ ወሰነ። እርሱም ሌማቱ ወደ ተቀመጠበት ሳጥን ስር ሲገባ ወንድሙን በወጥመድ ተይዞ አየው። ማጅራቱ ላይ የወጥመዱ ብረት አርፎበት አይኖቹ ፈጠው፣ ጥርሶቹ ገጠው፣ ካፉና ካፍንጫውም ደም ፈሶት ተመለከተው። የወንድሙን መሞት ካረጋገጠ በኋላ ሮጦ ወደ ጉድጓዱ ገባ። ወንድማችን በወጥመድ ተይዞ ሞቷል ብሎ ነገራቸው። እነርሱም በጣም አዘኑ። በጉድጓዳቸውም ውስጥ ዝም ብለው በሐዘን ተቀለጡ። አያትየው ከጓደኞቻቸው ጋር ሲጫወቱ ቆይተው ወደ ጉድጓዳቸው ሲመለሱ የልጅ ልጆቻቸው በወንድሞቻቸው ሞት አዘነው ሲያለቅሱ አገኟቸው። እነርሱም አንደኛው ወንድማቸው በድመት መበላቱን፣ ሁለተኛው መርዝ በልቶ መሞቱንና ሶስተኛው በወጥመድ መገደሉን ነገሯቸው። አያታቸውም በሁኔታው በጣም አዘኑ። የቀሩትን በማጽናናት ወላጆቻችሁ የሞቱት በድመት ተበልተው ነው። ድመት የኛ ደመኛ ጠላታችን ናት። ስለዚህ እሷን ተባብረን መግደል አለብን ብለው በቁጭት ተናገሩ። ድመት ፈጣንና ከኛ የተሻለ ጉልበት ስላላት እሷን መግደል የሚቻል አይመስለኝም። በዚህ ላይ አይኖቿ በጨለማ ውስጥ የማየት ኃይል አላቸው አለ ከወንድማማቾቹ አንዱ። እውነት ነው፣ በእኛ አቅም ድመትን መግደል የሚቻል አይደለም።
የኛም የወደፊት ዕጣ ፋንታ በድመት መበላት ብቻ ነው አለ ሌላኛው ወንድማቸው። ልጆቼ፣ እኔ ወላጆቻችሁንና እናንተን ያሳደግኩት የድመቶችንና የሰዎችን አደገኛ መሰናክሎች ሁሉ በማለፍ ነው። አሁን ግን እድሜ ስለገፋ እነዚህን ወጥመዶች ማለፍ አልቻልኩም። እናንተ ግን ከኔ ስለምትሻሉ አንድ ዘዴ ልንገራችሁ። በመርዝ የሞተውን የወንድማችሁን አስክሬን ከወደቀበት ስፍራ አንስታችሁ ድመቷ አዘውትራ ከምትቀመጥበት ስፍራ አኑሩትና ኑ ብለው አዘዟቸው። ወንድማማቾቹም የአያታቸውን ትዕዛዝ ተቀብለው ድመቷ የት እንዳለች እንዲያጣራላቸው አንድ ወንድማቸውን ላኩት። እርሱም ከቤቱ ባለቤት ጋር አልጋ ላይ ተኝታ ስታንኮራፋ አይቷት ተመለሰ። ወንድማማቾቹም ፈጥነው ከጉድጓዳቸው በመውጣት በመርዝ የሞተውን የወንድማቸውን አስክሬን ከወደቀበት ስፍራ ተሸክመው ሲጓዙ ድመቷ ከእንቅልፏ ነቅታ ከተኛችበት አልጋ ላይ ዘላ ስትወርድ የተመለከቱት አይጦች የወንድማቸውን አስክሬን በድንጋጤ ጥለው እየሮጡ ወደ ጉድጓዳቸው ገቡ። ድመቲቱም በጣም እርቧት ስለነበር የወደቀውን አስክሬን ጥርቅም አርጋ ከበላችሁ በኋላ አፏን በእጆቿ እያበሰች ዛሬ ብታመልጡኝ ነገ አገኛችኋለሁ፣ እናንተንም አንድ ባንድ እንደዚሁ ቁርጭምጭም አርጌ እበላችኋለሁ ብላ ዛተችባቸው። ነገር ግን የተመረዘውን አይጥ የበላችው ያቺ ድመት ወዲያውኑ ኃይለኛ የሆድ ቁርጠት አሰቃያት። በመጨረሻም ሳትውልና ሳታደር ተሰቃይታ ሞተች። በጉድጓዳቸው ውስጥ የነበሩት አይጦችም መሞቷን እንዳወቁ ዋነኛ ጠላታቸውን በመግደላቸው በጣም ተደሰቱ። ከጉድጓዳቸውም ወጥተው ደስታቸውን በጅራት ማቆም ጭፈራ ገለጹ። ከአያታቸው ጋር እየተረባረቡ ሳጥን ላይ ከተቀመጠው ሌማት ውስጥ ከብዙ ጊዜ በፊት በተቀደደ ቀዳዳ በመግባት እንጀራውን ጥርቅም አርገው በልተውና የተረፈውን ተሸክመው ወደ ጉድጓዳቸው ገቡ። ልጆቼ፣ ትዕግስት መራራ ናት፣ ፍሬዋ ግን ጣፋጭ ነው።